ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአዲስና እጅግ አስደናቂ የጉዞ ቪዲዮ ከእናንተ ጋር ተገናኝተናል። ወደ ዶሆሎጅ የምናደርገው አስደሳች ጉዞ ከመጀመራችን በፊት ግን አንድ ትንሽ ነገር ላስታውሳችሁ። ለዚህ ቻናል አዲስ ከሆናችሁና እስካሁን ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ በአክብሮት እንጋብዛችኋለን። ይህንን ቪዲዮ ደግሞ በብዙዎች ዘንድ እንዲዳረስ አሁኑን ላይክ በማድረግ አጋርነቱን ያሳዩ። የደውል ምልክቱን መጫን እንዳትረሱ፣ ምክንያቱም በየቀኑ የምንለቃቸው ማራኪ የጉዞ ቪዲዮዎች በፍጥነት እንዲደርሷችሁ ይረዳል። እሺ አሁን ቀጣይ ወደ ዶሆሎጅ አስደናቂ ውበት እንውሰዳችሁ። ከከተማው ጩኸት፣ ከስራ ውጥረትና ከእለት ተዕለት ግርግር ወጥታችሁ ነፍሳችሁ ሙሉ በሙሉ ሰላም የምታገኝበት ቦታ ናፍቋችኋል? ዛሬ ይዘናችሁ የምንጓዘው ወደ ተራራ ወይም ወደ ጥቅጥቅ ያለ ጫካ ሳይሆን በተፈጥሮ ተአምር ወደ ተባረከውና በምድረ በዳ ውስጥ የምትገኘው አንዲት ውብ ገነት ነው። ወደ ዶሆሎጅ። በአዋሽ ብሔራዊ ፓርክ አቅራቢያ የሚገኘው ይህ አስደናቂ ስፍራ በኢትዮጵያ ውስጥ ካሉ የመዝናኛ ቦታዎች ሁሉ ለየት የሚያደርገው ተፈጥሯዊ ምስጢር አለው። እዚህ ቦታ ስትደርሱ የሚቀበላችሁ የዱር እንስሳ ድምጽ፣ ከምድር ፈልቆ የሚወጣው ሙቅ ፍሉሃና የሰላም አየር ነው። በዚህ ቪዲዮ ውስጥ ወደ ዶሆሎጅ እንዴት መሄድ እንደምትችሉ፣ እዚያም ምን እንደ አስደናቂ ነገሮች እንደሚጠብቃችሁ፣ ስለ መስተንግዶውና ስለ ዋጋው ሙሉ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ለመሆኑ ዶሆሎጅ የት ነው የሚገኘው? ጉዞስ ምን ይመስላል? ዶሆሎጅ የሚገኘው በአዲስ አበባ በግምት በ260 ኪሎ ሜትር ርቀት ላይ ነው። በአዋሽ ብሔራዊ ፓርክ ሰሜናዊ ክፍል ነው። ጉዞውን በአዲስ አዳማ በፍጥነት መንገድ ከጀመራችሁት መንገዱ በጣም አስደሳችና ምቹ ነው። ከአዳማ አልፋችሁ ወደ መተሃራና አዋሽ ከተማ ስትጠጉ የአየር ሁኔታው እየተቀየረ ሞቃታማና ደረቅ መሆን ይጀምራል። በመንገዱ ግራና ቀኝ የሚታዩ የአዋሽ እሳተ ገሞራ የቀረጻቸው ድንጋያማ መሬቶችና ሰፋፊ የሳር ምድሮች የጉዞውን ድካም ይረሱታል። ከአዋሽ ሰበታ ከተማዋ ወጣ ብላችሁ ወደ ዶሆሎጅ የሚወስደውን የጠጠር መንገድ ስትይዙ ደግሞ እውነተኛ የሳፋሪ ስሜት ይጀምራል። በመንገዳችሁ ላይ የአፋር እረኞችን፣ ውብ የሆኑ ኦርኪስ ዝርያዎችን እና የተለያዩ የአዋፍ ዝርያዎችን ልታገኙ ትችላላችሁ። ይህ ጉዞ ለብቻ ለምትጓዙ ሆነ ከቤተሰብ ጋር ለሚደረገው የሳምንት እረፍት ፍጹም ተመራጭ ነው። ቆይ እስኪ አስቡት፣ ማልዶ ጠዋት የአዋፍ ጩኸት እየሰሙ ወይም ምሽት ላይ ከላይ የሚያንጸባርቁ ኮከቦችን እየተመለከቱ በዚህ ለስላሳ ሙቅ ውሃ ውስጥ መዘፈቅ ምን ያህል መንፈስን እንደሚያድስ። በውሃው ዙሪያ የበቀሉ የዘንባባ ዛፎች ቦታውን ልክ እንደ በረሃ ውስጥ ገነት ያስመስሉታል። እዚህ ፍልውሃ ውስጥ ለጥቂት ሰዓት ካሳለፉ በኋላ በውስጣችሁ የነበረውን የከተማ ድካም፣ ጭንቀት ሙሉ በሙሉ ተኖ እንደጠፋ ይሰማችኋል። ከፍልውሃው መዝናናት በኋላ የሚቀጥለው ጥያቄ የት ነው የምናርፈው? ምግቡስ ምን ይመስላል የሚለው ነው። ዶሆሎጅ የተፈጥሮን ውበት ሳይጋፋ በተገነቡ ውብ ማደሪያዎች የተሞላ ነው። እዚህ ባህላዊ መልክ ያላቸው ነገር ግን ዘመናዊ ምቾት ያሟሉ የቅንጦት ድንኳኖች ወይም ሌክዠሪ ቴንት አሏቸው። በክፍሎቹ ውስጥ ሆናችሁ መስኮቱን ስከፍቱ በቀጥታ የሚታያችሁ የተፈጥሮውን ውበት ነው። ስለ ምግቡ ካወራን ደግሞ የዶሆ ሼፎች የሚገርም አቅም አላቸው። የሀገር ውስጥ ባህላዊ ምግቦችን ጨምሮም የተለያዩ የኢሮፕ ምግቦችን በጥራት ያዘጋጃሉ። በተለይ ምሽት ላይ በክፍት አየር ላይ በፋኖስ መብራት ታጅቦ የሚቀርበው እራት ለየት ያለ ትዝታ ይፈጥራል። የሰራተኞቹ እንክብካቤና የአፋር ባህላዊ መስተንግዶ ደግሞ እዚህ ቦታ ላይ አቤቱ እንዳሉ እንዲሰማው ያደርጋል። ይህ በኢትዮጵያውያን የግል ባለሀብቶች የተገነባ በ2008 በፈረንጆቹ ደግሞ በ2016 በይፋ ተመርቆ ስራ የጀመረ ዶሆሎጅ ባለፈው ዓመታት ውስጥ በርካታ የሀገር ውስጥና የውጭ ሀገር ቱሪስቶችን በማስተናገድ ትልቅ ስም ያተረፈ የግል ተቋም ነው። በመንግስት ጥበቃ የሚደረግለት የአዋሽ ብሔራዊ ፓርክ አቅራቢያ የሚገኝ ቢሆንም የሎጁ አጠቃላይ የግንባታና በመስተንግዶ ግን በግል በኢንቨስትመንት እጅግ ዘመናዊ ሆኖ የተዘጋጀ ነው።
እንግዲህ ስለ ዶሆሎጂ ይህንን ያህል ካልን ዋጋውን በተመለከተ እንደ ወቅቱና እንደ መረጣችሁት ክፍል አይነት ሊለያይ ይችላል። ነገር ግን ከምታገኙት ሰላምና ትዝታ አንጻር የሚከፈለው ዋጋ ሙሉ በሙሉ የሚገባው ነው። ከመሄዳችሁ በፊት ቀድማችሁ አልጋ ብታዝዙ ወይም ቡክ ብታደርጉ ይመረጣል። ምክንያቱም በተለይ ቅዳሜና እሁድ ቦታው በጣም ተፈላጊ ነው። ውድ የቻናላችን ተከታታዮች ስለ ዶሆሎጂ የነበረን ቆይታ ይህንን ይመስል ነበር። ጊዜያችሁን ሰጣችሁ እስከመጨረሻው አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮ ከተመቻችሁና ጠቃሚ መረጃ ካገኛችሁበት አሁኑኑ ላይክ ማድረጋችሁን እንዳትረሱ፣ ለወዳጅ ዘመዳችሁም ሼር ማድረግ እንዳይረሳ። በቀጣይ የትኛው የኢትዮጵያ ውብ መዝናኛ ቦታ እንዲጎበኝላችሁ ትፈልጋላችሁ? ሀሳብና አስተያየታችሁን ከታች የኮሜንት መስጫ ላይ አስፍሩልን። እያንዳንዱ ኮሜንት በደስታ እናነባለን። አሁን በድጋሚ ቻናላችን ሰብስክራይብ በማድረግ ከጎናችን ሁኑ። ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ እስክንመለስ ድረስ ቻው።